ሰላም የዩቲዩብ ቤተሰቦቼ፣ የምወዳችሁ የማፈቅራችሁ የኔ ደጋፊዎች፣ የአገሬ ልጆች በጣም ነው የምወዳችሁ። እንዴት ናችሁልኝ? እንግዲህ በዛሬው ቪዲዮ እንዳልጠፋ ብዬ መጥቼላችኋለሁ እንደገና። በጣም ከሚገባው በላይ እንደምታውቁት ብዙ ሰዎች እኔን ኮንታክት ያደርጉኛል። ማለትስ በህይወት ዙሪያ ባለ ጉዳይ፣ በስደት፣ በቤተሰባዊ ምክንያት እና በብዙ ነገሮች በጣም የተጨነቁ፣ ብዙ መከራ የደረሰባቸው፣ በብዙ ቦታ አድርገው ጠፍተው በሊቢያ፣ በግብፅ በምን አድርገው ሌላ ቦታ ማለት ወደ ሌላ አገር ተሰደው የሄዱ ብዙ ሰዎች አሉ እና በነገራችን ላይ ባህላችን የምንወደው የምናከብረው የምናፈቅረው ባህላችን እያለ በዛ ውስጥ ደግሞ አንድ በጣም ከባድ የሆነ ነገር አለ የኔ ውዶች፣ እና ሰው ሁሉ ለማውራት በጣም የሚፈራው ነገር ማለት ነው። እና ያ ነገር ስለ እውነት ከሆነ እኔን ሚዲያ ላይ ያስወጣኝ ነገር ቢኖር ያ ነገር መቅረት አለበት። አዲሱን ትውልድ፣ አሁን የሚቀረውን ትውልድ፣ አሁን ወደፊት የሚመጣውን ትውልድ ማዳን የምንችለው እንደዚህ አይነት ነገሮች ተሸፋፍነው ቁጭ ብለው ሰውን ሕይወት የሚያስጠፋ ሰውን ከሀገር የሚያሰድድ አይነት ችግሮችን ሸፋፍነን ስንቀመጥ ነው ብዬ እገምታለሁ። ስለዚህ ይሄ ጉዳይ እንግዲህ እኔንም ራሱ በጣም የጎዳኝ ጉዳይ ነው። ዛሬ የምንነጋገርበት ጉዳይ ከባህሉ ውስጥ በጣም ሰውን የሚጎዳውና ለስደት የሚዳርገው ጉዳይ ምንድን ነው የሚለው ነው። እና ብዙ ጊዜ ልጆች ከተወለዱ በኋላ በአንዳንድ ምክንያቶች የተነሳ በቃ ባልና ሚስት ሳይስማሙ ይለያያሉ። በሚለያዩበት ሰዓት ሁለቱም የራሳቸውን ሕይወት ለመኖር ይሄዳሉ ማለት ነው። ላይክ አባትየውም እናትየውም በጎን ሲቀጥሉ፣ ግን አብረው ያፈሯቸውን ልጆች ግን ቦታ ሳያደርሱ እነሱን ዘግተዋቸው የራሳቸውን ሕይወት መኖር ሲጀምሩ ማለት ነው። ወይ ደግሞ በቃ እንደማይቆጠሩ ዋጋ እንደሌላቸው ነው የሚያደርጉት። ያንን ዋጋ የሚከፍለው ማን እንደሆነ ታውቃላችሁ? ልጆቹ ናቸው። ባልና ሚስቱማ የራሳቸውን ባልና ሚስት አግብተው አዲስ ሕይወት መስርተው ወይ ልጅ ወልደው ይኖራሉ። ግን በመሀል እነሱ የተጣሉት ወይ ከአባትየው ወይ ከእናትየው ጋር ነው አይደለም እንዴ? ግን ልጆች ከየትም ተፈጠሩ ሁለቱም ወላጆች ኃላፊነት አለባቸው ለሁለቱም ልጆች፣ እና እነኛን ልጆች እስከ መጨረሻው ነው ማሳደግ ያለባቸው አይደለም። በማሳደግ ፋንታ እነኚህ ልጆች ወይ ከቤት ይባረራሉ ወይ ሌላ ቦታ እየተንከራተቱ ያድጋሉ፣ ወይም ደግሞ ከሀገር ወጥተው ወይ በማይሆን መንገድ በቃ እንደዚህ አይነት ህይወት ከምኖር እያየኋቸው የሚናፍቁኝ ከሆነ ቤተሰቦቼ ሰላምን ካላገኘው የአእምሮን ሰላምና እንትን ካላገኘው ብለው በቃ ከዛ ከሀገራቸው ከተወለዱበት አገር በቃ ለቀው በአጓጉል ሁኔታ በሱዳን፣ በሊቢያ በምናምን አቆራርጠው ወደ ውጪ ለመምጣት ይወስናሉ ማለት ነው። መጀመሪያ የሚጀምረው እንግዲህ አስቡት የኔ ወዳጆች፣ መጀመሪያ የኔ እናቶች፣ መጀመሪያ የሚጀምረው ከየት ነው? ከቤት ውስጥ ነው ችግር። እውነቴን ነው የምለው። እያንዳንዱ ሰው እስኪ ህሊናውን ይመርምረው። እውነት ብዙ ጊዜ ከቤት ነው የሚጀምረው ችግር። በቃ
እናትና አባት እንትን ቤተሰብ ውስጥ ሰላም ከሌለ ፍቅር ከሌለና እንትን በቃ የተረጋጋ ህይወት ከሌለ በብዛት ልጆች ተገፋፍተው ከዛ ከተወለዱበት አገር ከምዬ አገር ተፈናቅለው ይሄዳሉ ሌላ ቦታ ማለት ነው። ብዙ ጊዜ ችግሩም እንዳለ ሆኖ በእርግጥ እኔ ላይ እንደዚህ አይነት ማለት እንደዚህ አይነቱ የስደቱ መንገድ በሊቢያ ወይ በሱዳን አልነበረም። የኔ በቀጥታ ነው የሄድኩት። እኔም ደግሞ አንዳንዱ ቤተሰቦች ደግሞ ወይ እናታቸው ወይ አባታቸው ሞቶባቸው እንደዚህ አይነት ነገር የሚያጋጥማቸውም አሉ። ከቤታቸው እና ከሀገራቸው ተሰደው እንደዚህ አይነት በጣም የሚያሳዝን ችግር የሚደርስባቸው ብዙ ሰዎች አሉ። እና የሚገርመው ነገር እኔ ራሴ ገና ወደዚህ አገር ሳልመጣ በፊት ማለት ነው የመጀመሪያ ያሰብኩት የነበረው በሱዳን መጥፋት ነበረ። እንዳውም በጣም የምንቀራረብ ጓደኛሞች ነበርን እና ከጎረቤቴ ልጅ ጋር ከእሷ ጋር ቁጭ ብለን እናስብ ነበረ፣ እንዴት አድርገን ነው ወደ ሱዳን የምንሄደው፣ ምን ምግብ ይዘን ነው የምንሄደው እያልን ማለት ነው። እና ይሄ ጥሩ ነው ልላችሁ አልፈልግም። በጣም 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 እባካችሁን በዛ በሊቢያ በሱዳን በምናምን በኩል መሄድ የምትፈልጉ ልጆች አስቡበት። ምክንያቱም በጣም 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 ብዙ ሰዎች የጾታ ጥቃት የደረሰባቸው አካለ ስንኩል የሆኑ እዛው አሸዋ ውስጥ ተቀብረው የቀሩ ምንድነው ሆዳቸው ውስጥ ያለው ድቃ እየተሰረቀ እንደ ኩላሊት እንደምን በቃ መከራቸውን ያዩ ብዙ 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 ሰዎች ደግሞም ከዛም ተርፈው ከሆነ የሆነ ሀገር የሚገቡት አይምራቸው ብዙ የተነካ ሰዎች አሉና እኔ የበረሃን ጉዞና በሱዳን በምናምን በኩል ያለውን በጣም ነው የምቃወመው። እውነቴን ነው የምለው። እኔ ስለወጣው ብዬ ወይ ለምቀኝነት አይደለም፣ ወይ ሰው እንዲያልፍለት ስለማልፈልግ አይደለም። ግን ብዙ ሰዎች እንትናቸውን የህይወት ታሪካቸውን ያካፈሉኝ ስላሉ በጣም ነው ልቤ የተነካው። ከእውነት ስለ እውነት ከሆነ በቃ የደረሰባቸውን ስሰማ የእውነት ነው የምለው። ስልኩን ከዘጋው በኋላ የእውነት እየዬ ብዬ ነው ያለቀስኩት። ስንትና ስንት የሰው ልጅ የሚደርስበት ጣጣ በዚህ ከሌላ በዚህ በበረሃ በምን የሚያቆራርጥ ስንት ሰው ውቅያኖስ ውስጥ የቀራል፣ ስንት ሰው እግዚአብሔር ነፍሳቸውን ይማረውና እና ስንት ሰው ነው ባህር የሚበላው፣ ስንት ሰው ነው አውሬ የሚበላው። እና በጣም ነው የሚያሳዝነው ስለ እውነት ከሆነ። እና ግን እነኛ ሰዎች እንደዛ አቆራርጠው ወጥተው እዚህ ቦታ ላይ ሲደርሱ ምንድን ነው የሚያጋጥማቸው? ደግሞ አይምሯቸው ላይ ያለው ያ በልጅነታቸው የደረሰባቸው እንትን ማለት ነው፣ ፍቅር አለማግኘት፣ ከቤት መባረር፣ እነሱን ያለመንከባከብ እና እኔ ስለ እውነት ከሆነ መልካም ወላጆች እንዳሉ ኢትዮጵያ ውስጥ የተከበሩ የምንወዳቸው አያቶቻችን ስንት አሉ። ደግሞ አንዳንድ ደግሞ ወላጆች አንዳንድ ጊዜ እኔ ይገርመኛል። አይ ይሄ ነገር ስለደረሰብን እኮ ነው ልጆቻችንን እንደዚህ ያደረግነው የሚሉ አሉ። ነው ከወለድን እነኛን ልጆች ቦታ ማድረስ ግዴታችን ነው ብዬ እገምታለሁ። በጣም ከወለድን እነኛ ልጆች ግዴታ የሆነ ቦታ ማድረስ አለብን። እንዴ ቆሎ ሸጣ እናት የምታሳድግ አለች አይደለም እንዴ? የእውነት እናት አሉ በችግራቸውም አብረው ሆነው ባላቸው አቅም በፍቅር የሚያሳድጉ ምን የመሳሰሉ ልጆች ያሳደጉ ብዙ እናቶች አሉ። ግን እኔ የምለው ይሄ ራስን የመውደድ አይነት ባህሪ ያላቸውን እናቶችና አባቶች ነው የምለው ስለ እውነት ከሆነ እና ልጆቻቸውን
በቃ የመጨረሻ እንደ ጠላት አድርገው ሌላ ህይወት ለመኖር ብለው ልጆቻቸውን እንደ ጠላት አድርገው ሳያግዙ ልጆቹ ዘመድ ቤት እየተንገላቱ ፍቅር አጥተው ለምን ተፈጠርኩ ብለው የሚያድጉ ብዙ ሰዎች ነው ያየነው። በየሚዲያው አይታቸዋል ወዳጆቼ። እና እኔ ለነዛ እናትና አባቶች የምለው በእግዚአብሔር ፊት ትጠየቁበታላችሁ። እውነቴን ነው የምለው፣ ትጠየቁበታላችሁ። እና ብዙ ሰዎች አሉ ኧረ ምናምን የሚሉ እንደዚህ አይነት ነገር አይነገርም፣ ገበና ምናምን የሚባል ነገር፣ ገበና የሚባል ነገር የለም፣ መነገር አለበት። አለበለዚያ ሌሎቹን አዲስ የሚመጡትን ትውልድ እያበላሹ ህይወታቸውን እያጨለሙ ነው የሚመጡት። እና ጥሩ የአገር ዜጋ ለማፍራት ከፈለግን ልጆቻቸውን ካልፈለጉ አይውለዱ። በቃ እውነቴን ነው የምለው። ለምን ይወልዳሉ? ከወለዱ ደግሞ የእውነት ትዳር መስርተው ከወለዱ ደግሞ ምንድን ነው የሚያስፈልገው? የእነሱ ልጆች ኃላፊነት አለባቸው። ኬትም ብለው ሰርተውም ፈክተውም ቢሆን እነኛ ልጆች የማሳደግ ኃላፊነት አለባቸው። እውነቴን ነው የምለው። እነኛ ልጆች አልጠየቁም፣ ውለዱኝ አላሉም። እውነቴን ነው የምለው። እና በቃ እንዲህ አይነቱ ነገር እውነት ካልቀረ በቀር ሰዎችም የሀገራችን ሰዎችም መሰደዳቸውን አያቆሙም። ስደት መቆም የሚችለው ሰው በሀገሩ ላይ እና በቤቱ ላይ ደስታና ሰላምን ሲያገኝ ነው። እውነቴን ነው የምለው፣ በተለይ በቤተሰቡ ላይ። ምክንያቱም አንድ ሀገር የሚጀምረው በቤተሰብ ነው እና ስለዚህ ያንን ነገር በጣም እንጃ እኔ ወጥቼ ባወራው አይበቃም። እውነቴን ነው የምለው። በዚህ ጉዳይ ብዙ ሰዎች ሲደውሉልኝ በጣም ነው ልቤ የሚነካው። በቃ በጣም ነው ልቤ የሚነካው። እና ሌላው ነገር ደግሞ በዚህ አጋጣሚ ስለ ስደት ማለቴ ነው፣ ስደትም ተሰደው እዛ አገር ቤት የተረሱትን ልጆች ፈልገው አፈላልገው ደግሞ ሳንቲም እንዲልኩላቸው የሚፈልጉም ወላጆች አሉ። እኔ በስልክ በደረሰልኝ መረጃ መሰረት እና እነኚህ ሰዎች ደግሞ ፈቃደኛ ናቸው እንድነግር ታሪካቸውን፣ ስማቸውን ሳልናገር ማለት ነው። እና በጣም ነው የሚያናድደው። ምክንያቱም ሳያስተምሩ ሳያሳድጉ በአግባቡ ለተወሰነ ጊዜ ማሳደግና እንትን ማለት እኮ አይደለም፣ ግን እስከ መጨረሻው ያ ሰው ቁም ነገር ላይ እስኪደርስ ድረስ በተለይ አቅም ኖሮት የማያሳድግ ሰው እውነት ሰው አይደለም። ከዛ በኋላ ደግሞ እነኚህ ልጆች በበረሃም በምንም ከስንት ነገር ተርፈው ሲመጡ እራሳቸውን እንዳይችሉ ደግሞ እርዱ ይባላሉ። ምንም እኮ እነኚህ ልጆች እኮ እዳ የለባቸውም ለመርዳት። እውነቴን ነው የምለው። ምክንያቱም እነኚህ ልጆች በአምላክ ፍቃድ ነው እራሳቸውን ችለው ቁጭ አሉት። ማለት እኔ ይቅርታ ያድርጉ ማለት አይደለም፣ ግን ትንሽ ማሰብ አለብን ለነሱም። ምክንያቱም ወጥተውም ውጪ ተብለው ሄደውም ውጭ ሀገርም እኮ በጉልበታቸው እያገለገሉ ምንድነው ስሙ የአእምሮ ጠባሳ ይዘው እነዚህ ልጆች ትንፋሽ ሳይኖራቸው ገንዘባቸውን እንደገና ያገኙትን ለራሳቸው በደንብ ሳይሆኑ ለራሳቸው ልብስ እንኳን በደንብ ሳይለብሱ ለራሳቸው ያማራቸውን ነገር ሳያደርጉ ደግሞ ለነኛ ለወረወሯቸውና እንትን ያለ ቤተሰብ ላስቀሯቸው ቤተሰቦች ደግሞ ሲፈገፍጉ መኖር ይጀምራሉ ማለት ነው። እንደዛም አድርገው ቢመሰገኑ ጥሩ ነው። አይመሰገኑም። አይገርምም? ምስጋና የሚባል ነገር የለም። በቃ በጣም ነው የሚያሳዝነው። ልብ ነው የሚነካው የኔ ወዳጆች። እና እንደገና ደግሞ እነኚሁ ሰዎች ደግሞ እንደገና እንደዚህ በሰው ሀገር እየተሰቃዩ ምን እያሉ በቃ እንዳው በቃ አሁንማ ተታርቀናል፣ ይህን ሁሉ ነገር አድርጌላቸው ምናምን ማሰብ ጀምረዋል። በቃ ይቅርታ ተደራርገናል እና ለእኔ ያስቡልኛል እና የሰው ሀገር ከምንከራተት እስኪ እንትን የሆነ ነገር ግዙልኝ፣ መሬት እንኳን ግዙልኝ እንድቋቋም ሲሏቸው እሺ ብለው አታለው በዚህ በደም ገንዘብ ማለት ነው ያንን ገንዘብ ገፈው ለራሳቸው አድርገው ያለ ህፍረት
ለራሳቸው ቤት ሰርተው እነኚህ ሰዎች ገና ለገና ቤቴ ሀገሬ ገብቼ አንድ ሰው ሆናለሁ ያሉትን እዛ ሲደርሱ የሚክዷቸው ብዙ አሉ። በጣም ከሚገባው በላይ የሚያሳፍር ነገር፣ በቃ የሚያሳፍር ነገር። ጥለናት ለምን እንሄዳት አለም? ጥለናት እኮ እንሄዳለን። ባዶ ራቁታችንን የተወለድነው ነገ ደግሞ ባዶ ራቁታችንን ነው አፈር ውስጥ የምንገባው። እና የእግዚአብሔር አሚን ሰው ስንት ዓመት ይኖራል? ከ100 ዓመት በላይ የሚኖር ሰው በጣም ጥቂት ነው። ስለ እውነት ከሆነ እንዳው ግማሽ እድሜያችንን እኮ ሄደንበታል። እናስ ከዛ በኋላ ያዳኛ ጌታችን ልክ ስንሞት ነፍሳችን ለፍርድ ፊት ለፊቱ ትቆማለች። ምክንያቱም የዘላለም ቤታችን ይሄ አይደለም። ለምን መልካም ሰርተን አናልፍም? የባለፈው ጥፋታቸውን ለምን ይቅርታ ብለው ተጸጽተውበት ንስሐ ገብተው ካሁን በኋላ አትሊስት እንኳን እግዚአብሔር ሁለተኛ እድል ሰጠኝ፣ እሰይ ልጄም ይቅር ብሎኛል ወይ ልጄ ይቅር ብላኛለች ብለው ወደ እግዚአብሔር ተመልሰው ሁለተኛ እድላቸውን ለምን አይጠቀሙበትም? የሚያሳዝነው ነገር ሁለተኛ እድላቸውን እንኳን አይጠቀሙበትም። በጣም የሚገርመው ነገር የባሰ ያ ሰው እኔማ አንዳንድ ጊዜ ሳስበው ያንን ልጃቸውን እንዲሞትላቸው ነው ወይ የሚፈልጉት ነው የሚያስብለው። አንዳንድ ጊዜ የሚሰሩት ግፍ፣ አንዳንዶቹ ደግሞ በቃ በጣም መሯቸው ተገፍተው ተገፍተው ተገፍተው፣ ምክንያቱም እነሱን ሳይሆን የሚፈልጉት ገንዘባቸውን ብቻ ስለሆነ እንደዚህ ነው ወይ ቤተሰብ ብለው ተገልለው ብቻቸውን ደግሞ በሰው ሀገር አንድ ነገር እንኳን ቢሆኑ በቃ ሰው የማያነሳቸው ቦታ ደግሞ ሄደው የሚኖሩ አሉ። አያሳዝኑ? በቃ እኔ እኮ አይቻለሁኝ በስደት ብዙ አይታቸዋል። በቲክቶክ ላይ በእንትን ላይ ደግሞ በዩቲዩብም ላይ እያያችሁት ነው አይደለ? አንዳንዶቹ ቤተሰቦች ጭራሽ ሬሳ ሁሉ አልቀበልም የሚሉም አሉ። ያው እንዳየነው የዩቲዩብ እንትን ላይ እና በጣም ከሚገባው በላይ በቃ እኔ እንጃ አላቅም፣ ስብዕና የጠፋበት ጊዜ እንደሆነ በዚህ ነው ማወቅ ያለባችሁ። በቃ በጣም በሚያሳዝን ሁኔታ ምን ያህል ስደት አስከፊ ገጽታ እንዳለው እኛን ጠይቁ ሁላችንም። አሁን እኔ አልቦስትም፣ ለምን አውቀዋለሁ። በቃ የሰው ሀገር ነኛ ያለሁት እና አሁን የማየው ብልጭልጭ ነገር ቤቴ ወይ ምናምናም በሱ አልተማመንም። በእግዚአብሔር ብቻ ነው የምተማመነው። ምክንያቱም አንድ ቀን ላይኖረኝ ይችላል። ምክንያቱም የሆነ ቁሳቁስ ነገር ጠፊ ነው። ግን ለሰው ልጅ ዋናው በቃ ሰው መሆን ነው። ከሰው ማለት ለሰው ስብዕና መኖር ነው። እውነቴን ነው የምለው እና በጣም እኛ እናውቀዋለን የስደትን አስከፊ ገጽታ። ከሀገራችን ስንወጣ የሚደርሰውን ነገር በቃ እኔ ምን ብዬ ልንገራችሁ? አገሬ ላይ ያላችሁ ኢትዮጵያውያን ምን ያህል ሆዳችን እንደሚባባ ልነግራችሁ አልችልም። እና የውሸት ነው ሳቃችን አንዳንድ ጊዜ። ለምን ብዙ የሚናፍቀን ነገር አለ። አገር እኮ ትናፍቃለች፣ ሽታው፣ የሰማዩ ምኑ፣ በቃ ምንም የማይናፍቅ ነገር አለ በዚች በቃ እንጃ ለእኛ። ምክንያቱም እትብታችን የተቀበረችበት ሀገር ስለሆነ ይናፍቀናል። ግን አልሆነልንማ። አለበለዚያ በቃ አንድ ጊዜ ሄደናል አይደለ? ግን የሆነ ቦታ እስከምንደርስና ህይወትን እስክናሸንፍ አገራችን መግባት አንችልም። ብዙዎቻችን እንደዛ ነን እና ወይም ደግሞ የህይወት መንገድ ከሌላ ዜጋ ጋር ያገናኘንና ህይወታችንን መስርተን እስከ መጨረሻው በቃ እዚህ ህይወታችን ሆኖም በዛው አገራችን ላይ ሳንኖር የምንሞትም አለን። ምክንያቱም ያው በቃ ከሌላ ዜጋ ጋር ተጋብተናል። ምክንያቱም ለዚህ ሁሉ የዳረገን ምንድን ነው ብሎ ምክንያቱም ማየት ነው። አንዳንድ ጊዜ የሚያስክዱ ሰዎች ሁሉ አሉ። አይ በዚህ የተነሳ አይደለም እኮ በዚህ ነው ምናምን ብለው፣ ግን ራሱ ባለቤቱ ነው ችግሩን የሚያውቀው አይደለም እንዴ? እኛ እያንዳንዳችን ስደት ላይ ያለ ነው መንስኤውን እናውቀዋለን። በደንብ ነው የምናውቀው። እና ብዙ ቤተሰቦች የሚያስመስሉ አሉ። ግን
ብዙ ጊዜ በሀገራችን ምን ይባላል? የተወጋ ቢረሳ ነው፣ የወጋ ቢረሳ የተወጋ አይረሳም ይባላል። ይሄ ስለ ይቅርታ ማድረግ አለማድረግ ሳይሆን አንድ ሰው ከቆሰለ በኋላ አትሊስት እንኳን ጠባሳው እኮ ይታያል አይደለም እንዴ? እና እኔ በእኔ በኩል ጠባሳዬን ሁሌ እያየሁት ነው የምኖረው። ይቅርታ አድርጌያለሁ፣ ግን ያ ጠባሳ ደግሞ ያስታውሰኛል ማን እንደነበርኩ፣ ከምን ቦታ ተነስቼ የት እየሄድኩ እንደሆነ ስለሚያስተምረኝ አረሳውም። ጠባሳውን በጣም ነው የምወደው። በቃ አየዋለሁ ሁል ጊዜ እና ያ ጠባሳዬ ማለትስ ያሳዝነኛል ወይ የሆነ ነገር ይሰማኛል ማለት ሳይሆን ጠባሳዬን አረሳውም። ለዛ ነው የወጋ ቢረሳ የተወጋ አይረሳም የሚባለው። አይረሳም በፍጹም። በተለይ ደግሞ አንድ ሰው ታሪኩ የአሁኑን የትልቅነቱን እድሜ ያበላሸበት ሰው አይረሳም በፍጹም። ይቅርታ በጣም ጥሩ ነው በእግዚአብሔር ዘንድና እንደ አንድ ክርስቲያን ይቅርታ አድርጌያለሁ ሁሉንም ነገር። ግን ጠባሳው ግን ሁልጊዜም አለ፣ ሊረሳ አይችልም። በምንም አይነት ተአምር አይረሳም። ደግሞ ይሄ ቀላል ነገር አይደለም፣ በባህል መሸፈን ያለበት ነገር አይደለም። ምክንያቱም ልጅን ማሳቀቅ፣ ልጅን መደብደብ፣ ልጅን መስደብ፣ ልጅን መርገም በጣም ትክክል ያልሆነ ነገር ነው። ይሄው ተሰደው ካሉት ብዙዎቹ በቤተሰቦቻቸው የተጎዱ ናቸው እንዳለ ማለት ይቻላል። እስካሁን ድረስ የማናገራቸው ሰዎች በጣም ነው የሚገርመው። እኔማ ምን እላለሁ፣ እህቶቼ ወንድሞቼ የስጋ እህትና ወንድም ነው የሚመስሉኝ። በቃ የደረሰባቸውን ነገር ስሰማ በጣም ነው የማዝነው። እውነቴን ነው የምለው። በቃ ተገልለው ብቻቸውን ከገጠር ወደ ከተማ ሁሉ ቤተሰቦቻቸው ሳይፈልጓቸው ቀርተው እየተንከራተቱ እራሳቸውን በጉብዝና እኔ በጣም ነው የማደንቃችሁ፣ ውድድ ነው የማደርጋችሁ። ጎበዞች፣ ጀግኖች ነው የምላችሁ። ማለትስ ራሳችሁን ችላችሁ ሰው ሆናችሁ ከማንም በላይ በልጣችሁ እንትን እንደተጣለ ልጅ ሳይሆን እግዚአብሔር እሱ ወደ ላይ ከፍ አድርጓችሁ ትልቅ ቦታ የደረሳችሁ ሰዎች ጎበዞች፣ በርቱ። ምክንያቱም ይቻላል። እግዚአብሔር አባት ከሆነ እናትም ከሆነ ምንም ሌላ ነገር አያስፈልጋችሁም። በእውነት ብቻ መኖር ይቻላል በትክክሉ። እውነቴን ነው የምለውና ስለዚህ አባባሌ ብዙ ጊዜ ከመጥፎ ከመርዝ ከቶክሲክ ቤተሰብ ብቻ መኖር ይሻላል ብዬ ይገምታለሁ በእኔ በኩል። እውነቴን ነው የምለው። ቁርጥ አቋም ነው በዚህ ያለኝ። በቃ አለቀ። እግዚአብሔር እዚህ ምድር ላይ አመጣን አይደለም እንዴ? እና እንደ ሞግዚት አድርጎ እናትና አባትን በቃ አምኜሃለሁ፣ ይህንን ልጅ ላንተ ሰጥቻለሁ፣ አሳድግልኝ፣ ስለ ቃሌ አስተምረው ብሎ ነው አይደል የሚሰጠው ባደራ መንገድ እግዚአብሔር። ምክንያቱም ሰማይ ቤት እንትን ብሎ ነገር የለም፣ ዝምድና ብሎ ነገር የለም፣ ምክንያቱም ጋብቻ ብሎ ነገር የለም። ግን በፍቅር ያው ፍቅር ይሰማን ይሆናል መንግስተ ሰማይ ስንገናኝ አይደለ? ግን በቃ እዛ ላይ ያበቃል። ስትሞቱ አለቀ። እንትንም ፍርድም የሚቀርብላችሁ ብቻችሁን ነው። ሁሉም ነገር የሚቀርብላችሁ ብቻችሁን ነው። ግን እነኛ ወላጆች ጥያቄ ይቀርብላቸዋል። እንዴት አድርጋ ነው ያነጽከው ልጄን? የሰጠውን ባደራ እንዴት አድርጋ ነው ያሳደግከው? በዚህ ቀን ለምን እንዳልሰማው ጸሎትህን ታውቃለህ? ምክንያቱም የሰጠውን አደራ በደንብ ስላልያዝክ ነው። እንዴት አደረግከው? ለምን? በቃ ሞኞች ናቸው እነኚህ ሰዎች። እነኛን ህፃናቶች ባሰቃዩ ቁጥር ልጆቻቸውን ማለት ነው፣ የእግዚአብሔርን ልጆች ማለት ነው፣ የእነሱ መላእክት ይከሳቸዋል እግዚአብሔር ፊት ቆሞ ማለት ነው። ስለዚህ እኔ የምለው ነገር ቢኖር እናትና አባቶች ልጆቻችሁን የገፋችሁ አደራ ንስሐ ግቡ፣ ይቅርታ ጠይቁ። ልጅ ብቻ አይደለም ይቅርታ የሚጠይቀው፣ ወላጅም መጠየቅ አለበት። የልጆቹን ህይወት ያኮላሸ እናትና አባት ሄዶ ይቅርታ ልጆቹን መጠየቅ አለበት እና እግዚአብሔር ሁለተኛ እድል ይሰጣል አይደለም? ስለዚህ ያንን እድል ተጠቀሙና ልጆቻችሁን የተሰበሩበትን ቦታ ጠግኑ።
ወደ እናንተም ወደ እግዚአብሔር ተመለሱ፣ ቤተሰቡም ሰላም ያገኛል እና ይሄ ነገር በጣም በቃ ልቤን ነክቶኛል የኔ ወዳጆች። እና እኔ አንደኛ ነገር ለህፃናት መከራከር እፈልጋለሁ። ለአዲሱ ትውልድ መከራከር እፈልጋለሁ። እውነቴን ነው የምለው። ስደት ላይ ሳይገባ በቤተሰቦቹ በመንከባከብ አንዳንድ ድርጅቶች አሉ እነሱን በማለት በመለመን እንትን እንዲሏቸው ማለት ነው፣ እንዲረዷቸው ልጆቹን አጠገባቸው ሆኖ የስልጠና ነገር እንዲያገኙ በብዙ በሞራል በፍቅር መስጠት ሰላም በመስጠት እንትን ቢሏቸው ቢረዷቸው ጥሩ ዜጋ ይሆናሉ ብዬ እገምታለሁ። እውነቴን ነው የምለው። ልጆቻችሁ ጥሩ ዜጋ ይሆኑላችኋል እና ስለ እውነት ነው የምለው። እንደኔ ከሀገሩ ወጥቶ ተሰዶ ሁል ጊዜ ብቸኝነት እየተሰማው ሁል ጊዜ የሆነ የጎደለ ነገር ያለው የሚመስለው ምክንያቱም በቤተሰቦቹ በኩል ያለ ስብራት ያለው እንደኔ ካለ እውነት እግዚአብሔር ስብራታችሁን ይጠግን እላለሁኝ። እውነቴን ነው የምለው አሁንም ቢሆን ምክንያቱም ብዙ ሰው የማያውቀው ነገር ውስጥ የሚገባ ብዙ አለ። የቤተሰብ አባል ተብሎ ጥልቅ የሚል ያ ዋናው ጎጂው ሰውዬ መጥቶ ይቅርታ ጠይቆ ያደረግኩህን ነገር ይቅርታ ያለውን እና ከዛ በኋላ ሌሎቹ ሰዎች አናፍሰው ደግሞ ሌላ በቃ መዘዝ ነው የሚያመጡባችሁ እና ልባችሁ እንደገና እንዲሰበር ይሞክራሉ። እኔ በእኔ በኩል ልቤ አይሰበርም ካሁን በኋላ ምክንያቱም እግዚአብሔር ነው ኃይሌና እግዚአብሔር ነው እዚህ ደረጃ ያደረሰኝ። ለእኔ መከራ፣ ጭንቀት፣ ሐዘን ምናምን አዲስ ነገር አይደለምና የምለው ነገር ቢኖር ሁሉም አልፎ እዚህ ቦታ ላይ ስደርስ ለእኔ የተሰጠኝ አዲስ ቤተሰብ በአዲስ መልክ ባሌና አዲስ አደራ ከእግዚአብሔር ደግሞ እኔም አድጌ እናት ሆኜ ለእኔ ኃላፊነት ስለሰጠኝ ለእኔ በጣም የሚያስፈልጉኝ ሰዎች በዚህ ምድር ላይ በአሁኑ ሰዓት ሌላ ዘመድ ምናምን ጓደኛ ምናምን አይደለም። የሚያስፈልገኝ በጣም ነገሩና ኃላፊነት ያለብኝ ነገር ባለቤቴና 3ቱ ልጆቼ ናቸው እና በቃ የባለፈውን ከአይምሮዬ ላይ በይቅርታ አልፌው ማለት ነው። ካሁን በኋላ በቃ እኔን ለመስበር የሚሞክሩት የቤተሰብ አባሎች በዛው ተሰርዘው ይቀራሉ ማለት ነው። እኔ ምንም ነገር አይመስለኝም፣ አይቆጨኝም። ምክንያቱም ከኔ የሚመጣ አይደለም ከነሱ የሚመጣ ስለሆነ ከነሱ የመጣ ነው። እኔ በአይምሮዬም ውስጥ ላይ የለም። ቤተሰቤን የማከብር ልጅ ነኝ። ይቅርታ ያደረግኩ አንገቴን ደፍቼ የምኖር ሰው ነበርኩኝና ግን አሁን በጣም በዝቶ ስለምሰማ በያለበት ቦታ በቃ በጣም ስለምሰማ ምንድን ነው የምላቸው እነሱም እግዚአብሔር ይቅር ይበላችሁ በመጀመሪያ ደረጃ። ሁለተኛ ነገር እውነት በቃ ሰማይ ቤት እንገናኝ ይሆናል። በዚች ምድር እያለን ባላችሁበት ሰላም ይስጣችሁ። እውነቴን ነው የምለው። ቁጭ ብላችሁ የማስተዋል አይምሮ ይስጣችሁ ጌታ። እውነቴን ነው የምለው። አይምሮ ይስጣችሁና እንድታስተውሉ እቺ ልጅ ምንድን ነበር የደረሰባት? ምንድን ነው ማስተማር የፈለገችው? እና እዚህ አይነት ደረጃ ላይ ስትደርስ ድረስ በጭንቅላት ጭንቀት እኛ የት ነበርን? ቁጭ ብለንስ ታሪኳን ሰምተናት እናውቃለን ወይ? በትዕግስት በፍጹም። እና ስለዚህ በዚህም የተነሳ በቃ እኔ እግዚአብሔር አባቴ ነው። በቃ እግዚአብሔር ለእኔ አባቴ ነው፣ እናቴ ነው። እሱ በመንገዴ ካሁን በኋላ ይከተለኛል። ያለኝን ኃላፊነት ለልጆቼ እወጣለሁ። ልጆቼ ላይ የተሰጠኝን ኃላፊነት በሰላም እኖራለሁ። እናንተም በሰላም ኑሩ። እግዚአብሔር ይቅር ይበላችሁ።
የምታደርጉትን ነገር አታውቁትምና እውነቴን ነው የምለው። እና ሌሎቹ የቤተሰቦች አባሎች በሩቁ ያሉ አሁን በቅርቡ እንደገና ኮንታክት ያደረኳቸው በጣም ነው ማፈቅራችሁ፣ በጣም ነው የምወዳችሁ፣ ውድድ ነው ማረጋችሁ፣ ስጎቼ ናችሁ፣ ትናፍቆኛላችሁ። በተረፈ ለሌሎቹ ምንም ነገር ሳላደርጋቸው ከቤተሰቤ ጋር ያበጣበጡኝን እውነቴን ነው የምለው፣ ሂዱና ንስሐ ግቡ፣ ይቅርታ እግዚአብሔርን ጠይቁ እና እኔ ስለ እውነት ነው የምለው አዝንላቸዋለሁ፣ እውነት አዝንላቸዋለሁ። ምክንያቱም የሰይጣንን ስራ ነው የምትሰሩት። ቤተሰብ እየመጣችሁ የምታበጣብጡ ልክ በጥሩ ነገር ደግሞ እኮ የሚገርመው ነገር ጥሩ መልካም ነገር ያደረጉ ነው የሚመስላቸው። እንትን ሊንኩን ወስደው የኢዮዋ ሚዲያን ለቤተሰብ ልከው ከዛም ጋር ደግሞ የተያያዘ መልእክት ደግሞ ሲጽፉ በጣም ነው የምትገርሙት በእውነት። እና ከእናንተ ደግሞ የሚገርመኝ የቤተሰቡ አባሎች ናቸው። ፊልሙን ሳያዩት ቀጥታ አታክ ለማድረግ እኔን ሲመጡ እኔ በህይወቴ በቃ ሲገርም። ግን በሰው ለካስ ማመን አይቻልም። ሰው ለካስ ደካማ ነው ማለት በጣም የምትወዱት የምታከብሩትና መቼውንም ቢሆን ከኔ ጋር በቃ አይለያይም ብላችሁ ያሰባችሁት ሰው በቃ ገና ሳያጣራ ለምን ምክንያቱን ሳያጣራ ተነስቶ ሲለወጥ እንዳውሬ በጣም ነው ሾክ የሚያደርገው። እና ከዛ በኋላ ደግሞ ያ ሰው ተነስቶ እንደገና በየአገር ምድሩ እየደወለ ያልሆነ ወሬ ሲያሰራጭና የገዛ የወለዳችሁትን እናት ጭንቅላቷን ቀይሮ ወደ ሌላ ሰው ሲለውጥ ስታዩ ምን ይሰማቸዋል ወዳጆቼ? አይገርምም የሰው ነገር? ለነገሩ እኔ ከድሮንም ጀምሮ እንደነገርኳችሁ በቃ እኔ በልጅነቴ የብቸኝነት ህይወት ስለሆነ የኖርኩት ወድጄ ፈቅጄው አይደለም። ማንም ሰው ከቤቱ ወጥቶ ሌላ ቦታ መንከራተት የሚፈልግ ሰው የለም። ከሜዳ ተነስቶ የሚወጣ የለም ምክንያት ሳይኖረው። እብድ አይደለም አንድ ሰው ከቤቱ ፊት ተነስቶ ተደብድቦ ተቀጥቅጦና ተባሮ ካልሆነ በቀር። እና በጣም ነው ትዕግስትን የሚፈታተኑት እንደዚህ አይነት ሰዎች። እና ብቻ ለማንኛውም እኔ ደስታዬን አላጣሁትም፣ እግዚአብሔር ይመስገን። ምክንያቱም በጣም የተረጋጋው ሰው ነኝ። ችግርን ስላየሁት ይሄ ትንንሽ ነገሮች እነሱ የሚሰሩት ምንም አይነካኝም፣ ምንም ስሜቴን አይነካኝም ስለ እውነት ከሆነ። ምክንያቱም የሚሆናችሁን ሰው ነው የምትናፍቁት፣ ያልጎዳችሁን ሰው ነው የሚናፍቃችሁ መቼም። የሚጎዳችሁን ሰውና በደንብ አስቦበት በያለበት ቦታ እየደወለ እስከ ኢትዮጵያ ድረስ እየደወለ ስማችሁን የሚያጠፋውን ሰው አትናፍቁትም። እና አንዳንድ ጊዜ ያሳዝናል በምን አይነት መንገድ ከሰው ጋር እንደምንለያይ አናውቀውም በዚህ ምድር ላይ። እና እግዚአብሔር ልቦና ይስጣችሁ። ያው መጽሐፍ ቅዱስ እንዳለው የኔ ኃላፊነት እስከ ባሌና እስከ ልጆቼ እዛ ላይ ያልቃል፣ አለቀ። በተረፈ እግዚአብሔር የባዕዳ ዘመዶች ሰጥቶኛል። በዚህ በኢንተርኔት፣ በዩቲዩብ፣ በኢንስታግራም፣ በቲክቶክ እና በጣም ነው የምወዳቸው። ከሚጠበቀው በላይ ነው የምወዳቸው። እህት ወንድምን የሰጠኝ ለእኔ በያለበት በመላው ዓለም ያሉ በጣም በፍቅር የምወዳቸው ኢትዮጵያውያን ናቸው። እና የእውነት ከልብ በቃ ከልብ መልካም ሰው ታውቃላችሁ። በቃ እኔ ወይኔ አምላኬ ታድዬ ለካስ በአንድ በኩል የሆነ በቃ አለሁ ያሉ የመሰላችሁ ሰዎች ግን አብሯችሁም ሆነው በቃ መልካም ያልሆኑ ሲሄዱ እግዚአብሔር ምትክ ይሰጣቸዋል። በቃ አለቀ። እኔ እውነቴን ነው የምለው።
የኔ እናቶች ይሄንን ፈቅዳችሁልኝ ከእናንተ ጋር ዩቲዩብ ላይ ሆኜ የኔ ሰብስክራይበር ሆናችሁ እንድተነፍስ ስለፈቀዳችሁልኝ ውድድ ነው የማደርጋችሁ በእውነት። ከዛ በቃ የሆነ እናንተም ለእኔ ስትነግሩኝ እንደምትተነፍሱት ያው በስልክ እንነጋገራለን እናወራለን፣ ወይም ደግሞ በመልእክት በኢንስታግራም ምናምን ስንነጋገር ማለት ነው። እኔም ደግሞ ለእናንተ ትንፍስ ብዬ መተኛት ነው የምፈልገው፣ በቃ የሆነ ነገር ሲከፋኝ ማለት ነው። እና አሁንም ከፍቶኝ ሳይሆን ገርሞኝ ነው፣ በቃ ለሌላም ሰው ትምህርት ይሆነዋል። እና እባካችሁ ነው የምለው አሁንም ቢሆን ይሄ መሸፋፈን አለበት፣ ወግ ነው፣ ባህል ነው ምናምን ተብሎ ልጆች መጎዳት የለባቸውም። ልጆች ከቤት መባረር የለባቸውም። ልጆች ደግሞ ባሮቻችን አይደሉም። አንዳንዶቹ በጣም ልጆቻቸውን ከሚገባው በላይ የጉልበት ስራ እንደ ሰው የማይቆጥሯቸው አሉ፣ የጉልበት ስራ የሚያሰሩ። አንዳንዶቹ ደግሞ በጣም እርጉም እናቶችና አባቶች አሉ። ከሌላ ሀገር እንኳን እየኖሩ ወደ ሀገር ቤት ሲሄዱ ልጆቻቸውን እንኳን አይናቸውን ማየት የማይፈልጉ የማያስጠጓቸው ወልደው የጣሉ ብዙ ሰዎች አሉ። ይሄ ደግሞ በጣም ነው ልብ የሚሰብረው። ልጆቻቸውን የሚያዳሉ በቃ ከአንዱ አንዱ ያለውን ብቻ የሚፈልጉ አሉ። እንትን ህይወት የጨለመበትን የሚጥሉም አሉ። እንደዚህ አይነት እናቶች ምንድን ነው የሚባሉት? አውሬ ነው የሚባሉት ለእኔ። እውነቴን ነው የምለው። በቃ ልጆቻቸውን ወልደው ከወለዱ በኋላ አንዱን ወደ ላይ ክበው ሌላኛውን የሚያንቋሽሹ ማለት ነው። እና የዛን ሰው ህይወት ያ አንገቱ ተሰብሮ ወይኔ። እና ደግሞ በቃ በጣም በቃ መጥፎ የሆነ ስድብ የሚሳደቡ በቃ ሴት ልጅ የማትሰደበውን አይነት ስድብ የሚሳደቡ እናቶች አሉ። ሴት ልጅ እኔ በስልክ ስለተነገረኝ ነው። ሴት ልጅ የማትሰደበውን አይነት ስድብ በቃ ኧረ እንደው በእግዚአብሔር ፊት ቆማችሁ ስትቆርቡ አታፍሩም? የስጋውና ደሙን እንዴት ትቆርባላችሁ? ልጆቻችሁን እንደዛ አይነት አጸያፊ ስድብ እየሰደባችሁ ሄዳችሁ እንዴት ስጋና ደሙን ትቆርባላችሁ? በጣም ነው የምታሳፍሩት። በእውነት የእግዚአብሔር እኮ እንትን አለ። እግዚአብሔር ይቀጣቸዋል። ይህንን እንዳትረሱ። የሰራዊት አምላክ ይቀጣቸዋል። እስራኤሎችን እንዴት እንደቀጣቸው አይታችሁ የለ? ከዛ በላይ ነው የምትቀጡት። ምክንያቱም ሁለተኛ ህዝቡ ኢትዮጵያ ነው እና ማለት አበሻ በአጠቃላይ አይደለም። ስለዚህ እግዚአብሔር የሚወደውን የባሰ ነው የሚቀጣው። እና ልጆቻችሁን መጀመሪያ ይቅርታ ሳትጠይቁ፣ ልጆቻችሁን ሳትሰበስቡ፣ የልጆቻችሁን ቁስል ሳትጠግኑ፣ የተሰበሩበትን ሳታቃኑ ሄዳችሁ አትቁረቡ በምንም አይነት ተአምር። ምክንያቱም የቆረባችሁት ቁርባን እሳት ነው የሚሆንባችሁ። ይህንን እንድታውቁ። ምክንያቱም እግዚአብሔር የሰጣችሁን አደራ በቃ ስብርብር አድርጋችኋል ማለት ነው። እውነቴን ነው የምለው። እንዴት ከልጅ ልጅ ትለያላችሁ? እንዴት ከልጅ ልጅ ይለያል? ልጅ እንዴት ይለያያል? በምንም አይነት ታምር ከልጅ ልጅ መለየት የለበትም። እኩል ልጄ ምን ሆነሽ ነው? እንዴት ነው? ምን ተሰማሽ ዛሬ? እኔ ያለሁልሽ አይደለም የምትለው እውነተኛ እናት። ብዙ እውነተኛ እናቶች አሉ። በዚህ አጋጣሚ ብዙ እውነተኛ አባቶች አሉ፣ ፍቅር የሆኑ እና እነሱን በዚህ አጋጣሚ እግዚአብሔር በቃ ደርቦ ደራርቦ ይባርክልኝ፣ ያክብርልኝ፣ ያኑርልኝ። እውነተኛ ባህል ማለት እውነተኛ የእናት ገጽታ፣ እውነተኛ የአባት ገጽታ፣ ለልጆቹ የሚንሰፈሰፍ አባት፣ ለልጆቿ የምትንሰፈሰፍ እናት፣ በቃ ራሷ ባዷን ጾማን አድራ ለልጆቿ የምታበላ ራስ ወዳድ ሳትሆን ራሷን ለልጆቿ አሳልፋ የምትሰጥ እናት፣ ለልጆቹ አሳልፎ የሚሰጥ አባት ነው። እውነተኛ እናትና አባት ብዙ አሉ ኢትዮጵያ ውስጥ በጣም። እነሱስ ባህላቸው አይደለም እንዴ? ታዲያ ለምን ልጆቻቸውን አልቀጠቀጡም? ለምን ልጆቻቸውን እንትን አላባረሩም? በፍጹም። ምክንያቱም የእውነተኛ የእግዚአብሔር ልጆች ናቸዋ እነሱ። ስለዚህ ይሄ ነገር በቃ እኔ ወጥቼ እናገራለሁ፣ መቆም አለበት።
ብዙ ቁስል ያለበት ህዝብ ነው። አሁን ይህን ሁሉ ቁስል ተሸክሞ ነው በየሀገሩ እየዞረ በየሀገሩ ተሰዶ ያለን ህዝብ ቁጭ ብዬ እንደውም ኢንተርቪው ማድረግ አለብኝ። በቃ ፈቃደኛ ለሆነ ሰው እውነቴን ነው የምለው በየሀገሩ ሲሄድ እጠይቃለሁኝ ኢንተርቪው። እውነቴን ነው ትሰሙታላችሁ። እንዳው ፊታቸውን እንኳን ሸፍነው ቢሆን ይነግሩኛል። ለምን ለእኔ ስለሚነግሩኝ ማለት ነው። በቃ እንዳለ የምሰማው በቃ እንደዚህ ሆኜ እንደ አንዳንድ ጊዜማ በጣም ይገርመኛል። ፊልም ነው የሚመስለኝ። እናትሽ ናት እንደዚህ ያደረገችሽ? የወለደችሽ እናት እርግጠኛ ነሽ? አዳፕት ሆነሽ አይደለም ብዬ ሁሉ ጠይቃለሁ። ግን ራሴንም እጠይቃለሁ አንዳንዴ እንደዚህ አይነት ጥያቄ። ለነገሩ ግን በቃ ማነሽ ማለት ለምን እንዴት ብለን በቃ ጥያቄ እስከሚፈጥርብን ድረስ። ግን ለምንድን ነው አንዳንድ እናቶች ልጆቻቸውን ደግ ልጆቻቸውን የማይወዱት? አይገርማችሁም? እኔ ይገርመኛል። በቃ ደግን እናት እናቷ አትወዳትም የሚባልም ተረት እኮ አለ። እና ብቻ ለማንኛውም እግዚአብሔር ልቦና ይስጣችሁ ላለሁኝ። ደግሞ እናትና አባቶቹ ብቻ አይደሉም የሚገርሙኝ መጥፎቹ ማለቴ ነው። ግን ከዙሪያቸው ያሉት ቤተሰቦች እነሱን የሚያሟሙቋቸው ትክክል እንዳደረጉ አድርገው እያጋነኑ እነሱን የሚለያዩቸው እንዳይጦሩ የሚያደርጋቸው ከሚወዷቸው ልጆቻቸው በጣም ኬር ከሚያደርጉላቸው በየቀኑ ከሚንከባከቧቸው የሚያለያዩቸው ደግሞ ከነዛ ከእናትና አባትዬ አይነቶች ከነሱ ደግሞ የባሱ ናቸው። የእግዚአብሔርን ቅጣት ትረከባላችሁ በቅርቡ የኔ እናቶች እንደዚህ የምታረጉ። እውነቴን ነው የምለው። እና በስደት ያላችሁ እንደኔ ወንድሞቼ እህቶቼ በጣም የማፈቅራችሁ እንደኔ አይነት ፈተና ያሳለፋችሁ ከኔም በላይ በቃ እኔ እንጃ በጣም ፈተናን ያሳለፋችሁ በየበረሃው ተንከራታችሁ በየውሃው በየጀልባው ሰውነታችሁ ቆስሎ በስንት መከራ የገባችሁ ወደ ተለያየ አገር ወደ አሜሪካም ይሁን ወደ ኢሮፕም ይሁን እውነቴን ነው የምለው በጸሎቴ አንድ ላይ ሆኜ ነው ለእናንተ የምጸልየው። አይዟችሁ በቃ ማለት እግዚአብሔር ሁለተኛ እድል ሰጥቷቸዋል በህይወትና በልባችሁ ውስጥ እነዛን እናትና አባቶች ይቅር በሏቸውና ጸልዩላቸው። በቃ እግዚአብሔርን እናቴም አባቴም ሁን በላቸው። የእግዚአብሔር አባትና እናትነት አይበልጥም? አይቆጫችሁ፣ አትጸጸቱ፣ ተመስገን በሉ ስለደረሰባችሁ ነገር። ምክንያቱም እግዚአብሔር ጸጋውን ለእናንተ ያለብሳቸዋል። ግን ለቤተሰቦቻችሁ ጸልዩ። ምክንያቱም በጣም ትልቅ ቅጣት ነው የሚደርስባቸው ባደረጉት ነገር። እና እኔ ወዳጆቼ፣ የኔ ሳብስክራይበሮች፣ የምወዳችሁ የምትመለከቱኝ አገሬ ሰዎች ስለ እውነት በግልጽነቴ ማለትስ ይሄንን የምነግራችሁ ከልቤ ነው። ይቅርታ አድርጌያለሁኝ ለበደሉኝ ሰዎች። ግን ይሄ ነገር ትምህርት እንዲሆን እፈልጋለሁ። በዓለም ዙሪያ ያሉ ብዙ ሰዎች የሚጎዱ አሉና እስካሁንም ድረስ እየተጎዱ ነውና እኔ ዝም ማለት አልችልም። ምክንያቱም ብዙ ሰዎች እየተጎዱ ነው። እሰማቸዋለሁ፣ ታሪካቸውን እሰማለሁ። በቃ ለነሱም ራሱ አፍ መሆን ስለምፈልግ ነው በዚህ አጋጣሚ ወጥቼ የምናገረው። አገሬን እወዳለሁ፣ ባህሌን እወዳለሁ። ብዙ ቆጃንጆ እንትኖች አሉት የኛ ባህል፣ ብዙ ደስ የሚል ቤተሰባዊ የሆነ ነገሮች አሉ። ግን በተቻለ መጠን ድብደባ፣ ስድብ፣ ልጅ ማባረር፣ ልጅ ማጎሳቆል፣ ልጅን እንደ ባሪያ አገልጋይ እንዲሆን ማድረግ፣ እኛ የወለድነውን ልጅ ተሸክመ አሳድግ ማለት ምናምን መቅረት አለበት። ምክንያቱም እነኛን ልጆች ትምህርት ቤት ብትልኳቸው ለእናንተም ጥቅም ነው መጨረሻ ላይ። እውነቴን ነው የምለው። የእናንተ የወለዳችኋቸው ልጆች አሳዳጊ አይደሉም። የእናንተ ልጆች አሳዳጊ አይደሉም፣ ባሮች አይደሉም። ስለዚህ እነኚህ ልጆች የትምህርት መብት አላቸው። አለበለዚያ አትውለዱ፣ በቃ አትውለዱ። ለምን ትወልዳላችሁ? እና ሰራተኛ ልታደርጓቸው ነው የምትወልዳቸው? እውነቴን ነው፣ በገጠርም ቢሆን በከተማ። ምክንያቱም እነኚህ ልጆች
ለአቅመ ሔዋን እስኪደርሱ ድረስ እስኪ ትንሽ ታገሷቸው። በትንሽነት እድሜያቸውም አትዳሯቸው። በ13 ዓመት በስንት ዓመት እንዴ! በቃ እኮ እንዴ! በጣም እኮ ነው የሚዘገንን ነገር እኮ ነው። ከዛ የሚደርስባቸውን ችግር አይታቸዋል። ሳይማሩ እንደገና ስንትና ስንት ችግር ደርሶባቸው እንደገና በእናንተም ደግሞ ተወቅሰው ተጥለው ምን አይነት ነገር ነው? እውነቴን ነው ስሰማ፣ እኔ በቃ በስልክ ስሰማ በጣም ነው ያዘንኩት። እውነቴን ነው የምለው፣ በጣም ነው የሚዘገንነው። እንደዚህ አይነት ባህል መቅረት አለበት። ልጆቹ በ13 ዓመታቸው መዳር የለባቸውም። እውነቴን ነው የምለው እና ልጆቻችሁን እስኪ አስተምሯቸው። እንዴ ገጠርም እኮ ትምህርት ቤት አለ። እስኪ አስተምሯቸው በተቻላችሁ መጠን። ከዛ ደግሞ ወግ ማዕረግ እስከሚደርሱ ድረስ ጠብቁ። እስኪማሩ፣ እስኪ ሰው ይሁኑ። ደግሞ በዛውም ልክ ደግሞ አሉ ገጠር ውስጥ በጣም መልካም እናትና አባቶች ገብቷቸው የትምህርትን ወግ ገብቷቸው። በእርግጥ ቤት ውስጥ ያው መተጋገዝ አለ አይደለ? ገጠር ውስጥ ብዙ ነገር አለ። እንትንም አለ፣ ምንድን ነው የሚባለው? እርሻም አለ፣ ምንም አለ፣ ከብትም ማገድ አለ። ግን ቢሆንም አንደኛው ሲሄድ አንደኛው መተካት አለበት። ሴቶቹንም ትምህርት ቤት ላኳቸው እንዴ! ምክንያቱም የተማሩ ልጆች ለእናንተም ጥቅም ነው፣ ለእናንተም ተስፋ ናቸው እነኚህ ልጆች። እና እንትን አትበሏቸው፣ አትጨቁኗቸው። የእናንተን ልጆች አሳዳጊ አይደሉም። እና እናት የምትወልድ ከሆነ ከዛ እሷው ራሷ ታሳድግ። በቃ እናት ናት ማሳደግ ያለባት እና አባት ነው። ልጆቹ የእነሱ ዕዳ አይደለም። ምክንያቱም ወደፊት ሌላ የራሳቸው ልጆች ወልደው ደግሞ ትውልድ አሳዳጊ ናቸው እነኚህ ልጆች። በየአገሩ የተሰደዱት አንደኛው ደግሞ ሰዎች እንደዚህ አይነት ሰዎች ናቸው። በቃ በ13 ዓመት ተወስደው ለትዳር የሚሰጡ ጥቃት የሚደርስባቸው በዛ እድሜ ጠፍተው ከዛ በኋላ ደግሞ አዲስ አበባ ገብተው ከዛ በኋላ ደግሞ በያለበት ሀገር ተሰደው ይሄ ሁሉ ጥቃት ከቤተሰብ የሚመጣ እኮ ነው። እንደሚያስተምር የለም እንደ ገጠር ሄዶ እኮ ሰው ማስተማር አለበት ይሄ ነገር መጥፎ እንደሆነ። እንዴ ስንት ነገር ነው ገና አይምሮ ያልበሰለ ልጅ እንዴት ነው ለትዳር የሚሰጥ? እንዴ ልጅ መጫወቻ ነው እንዴ? እውነት እኔ ይቅርታ አድርጉልኝና በዚህ ልቤ በጣም ስለተነካ ነው ዛሬ መጥቼ ያወራሁት። በቃ እኔ እንጃ፣ እኔ የሚቀበለው ይቀበለው፣ እኔ ግን ዝም አልልም። እግዚአብሔርም እውነት ደስ አይለውም እኔ ራሴ ዝም ብል። በአሁኑ ሰዓት እናት ሆኜ ይህን ሁሉ ነገር ስሰማ በስልክና በመልእክትና ይህንን ነው ላስተላልፍላችሁ የምፈልገው ነገር። ለዛሬ የምወዳችሁ ማፈቅራችሁ ማከብራችሁ ሳብስክራይበሮቼ የኔ እናቶች እና ሌሎቹም ፕሊዝ ሳብስክራይብ፣ ሼር፣ ላይክ ሁል ጊዜ መጨረሻ ላይ ነው የምለው፣ መጀመሪያ ላይ አልልም። ግን ያው እርግጠኛ ነኝ ደርሷችሁ ሳብስክራይብ፣ ላይክ፣ ሼር እንደምታደርጉት። እውነት እኔ ከልቤ ነው ለእንደዚህ አይነት ሰዎች ለእንደዚህ አይነት ወንድሞቼና እህቶቼ እማዝነውና በየቀኑ የምጸልየው ጌታ በየቤቱ ሰላምና ፍቅሩን አውርዶ እንደዚህ በአሰቃቂ ስደት እየጠፉ የሚሄዱ ልጆች መላ አግኝተው ፍቅር አግኝተው አገራቸው ላይ ትልቅ ቦታ ደርሰው ለማየት እንዲያበቃን ሁላችንንም እለምናለሁ እግዚአብሔርን። እና ወላጆችም አስተውለው ልጆቻቸውን በሌላ እይታ እንዲያዩ እግዚአብሔርን እለምናለሁ። እውነቴን ነው የምለው። ልቦና ለእያንዳንዳችን እንዲሰጠን ፍጹም ሆነን ሳይሆን እያንዳንዳችን ግን እግዚአብሔር ለሁሉም ለዓለም ሕዝብ በአጠቃላይ ልቦና ይስጠው እላለሁ። እወዳቸዋለሁ፣ አከብራቸዋለሁ፣ አፈቅራቸዋለሁ። እግዚአብሔር በሰላም ያገናኘን። ደህና ሁኑልኝ። ውድድ ነው ማረጋችሁ። ደህና ሁኑልኝ።